በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የመስቀል በዓል በሰላም አደረሳችሁ አደረሰን። እንግዲህ በጌታችንና መድኃኒታችን ኢየሱስ ክርስቶስ ስላደረገው ስለ ታላቁ ስለ ማዳኑ ሥራ በዛሬው ዕለት እግዚአብሔር መንፈስ ቅዱስ እንደወደደልን በሚኖረን ጊዜና ሰዓት የምንማማር ይሆናል። እግዚአብሔር መንፈስ ቅዱስ የጥበብና የማስተዋል መንፈስ፣ እግዚአብሔር መንፈስ የራስን የመግዛትና እንደዚሁ የጥበብ መንፈስ የሆነው እግዚአብሔር መንፈስ ቅዱስ ማስተዋሉን፣ ጥበቡን፣ ዕውቀቱን ገልጦልን እንድንማማር የእርሱ ቅዱስ ፈቃድ ይሁንልን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው በሕይወት ዘመናችን ይከተለን። በዚህ በማርቆስ ወንጌል ምዕራፍ 8 ከቁጥር 34 ላይ ያለውን ኃይለ ቃል የምንወስድ ይሆናል። ቃሉም እንደዚህ ይለናል። ሕዝቡም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። በሚኖረን ውስን ጊዜና ሰዓት የምንማማርበት ርዕስ የሚሆነው የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ በሚል ርዕስ ላይ ይሆናል ማለት ነው። እንግዲህ ውድ የእግዚአብሔር ቤተሰቦች እንግዲህ በዓሉን ስናስብ የጌታችን የመድኃኒታችን የኢየሱስ ክርስቶስን የመስቀል በዓል ስናስብ በአእምሯችን የሚመጣው የጌታችንና የመድኃኒታችን የኢየሱስ ክርስቶስ የማዳን ሥራ ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የዘመኑ ፍጻሜ በደረሰ ጊዜ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ ከ3 ወር እንደዚሁ በመስቀል ላይ ተሰቅሎ ድንቅ የሆነውን የማዳን ሥራ እንደፈጸመልን እናያለን። በእርሱ ቁስል እኛ ተፈወስን እንዳለ በሕማሙ በግርፋቱ ወደ ራሱ ካቀረበን በኋላ ሕማማችንን ከታመመ በኋላ የሰው ልጅ በመስቀል ላይ ካዳነው በኋላ ታላቅ የሆነውን የማዳኑን ሥራ ያደረገበት ያ መስቀል ደግሞ የእግዚአብሔር ቤተሰቦች ለዘመናት ተቀብሮ እንደኖረ የምናየው ታሪክ ይሆናል ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ያ ትልቅ ተአምር ያደረገበት ነገረ መስቀሉ ያ የሰው ልጆችን ከሲኦል ወደ ገነት ያስገባበት የነገረ መስቀሉ የማዳኑ ታላቅ ሥራ የተፈጸመበት መስቀሉ በአይሁዳውያን ተቀብሮ እንደቆየ መዛግብት ያስቀምጡልናል ማለት ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስቀሉ ለ300 ዓመታት ያህል ከተቀበረ በኋላ ሃይማኖቷ የቀናላት ደገኛ የሆነችው ንግሥት እሌኒ ልጇ ቆስጠንጢኖስ በሮም ነገስታት በነገሱበት ወንበር ላይ በነገሰ ጊዜ ያኔ ልጇ ቆስጠንጢኖስ ቤተክርስቲያናት ላይ የተደረገው ፍጅት እንዲቆም እንደዚሁም ደግሞ ቤተክርስቲያናት እንዲከፈቱ እንደዚሁም ደግሞ የእግዚአብሔር ቤተሰቦች ያ በቤተክርስቲያንና በክርስቲያኖች ላይ ይደረግ የነበረውን ማሳደድ ካቆመ በኋላ የጌታችንና የመድኃኒታችን የኢየሱስ ክርስቶስን መስቀሉን ለመፈለግ ንግሥት እሌኒ እንደተነሳች እናያለን ማለት ነው። ንግሥት እሌኒ የልጇን ንጉስ መሆን መልካም ዕድል ተጠቅማ የልጇ ክርስቲያን መሆን መልካም ዕድል ተጠቅማ በዛን ዘመን መስቀሉን መፈለግ እንደጀመረችና በኢየሩሳሌም ባሉ ኮረብታዎች ላይ መስቀሉ እንደተከበረ አውቃ በዛም ያለ አንድ አረጋዊ ኪራኮስ የሚባልን ሰው አግኝታ እንደጠየቀችው እርሱም ደግሞ የተቀበረበትን ቦታ እንዳሳያት ያኔ መስቀሉ የተከበረበት ቦታ ደግሞ እንደገና አይሁዳውያን ቆሻሻ እያወጡ ይደፉበት እንደነበረ የቆሻሻ መናኸሪያና መጠራቀሚያ እንዳደረጉት በዛም ከነበሩት ኮረብታዎች መካከል ከሶስቱ አንዱ ሊሆን ይችላል ብሎ እንዳመለከታት እናያለን። ከዚህም በኋላ በቅዱሳን መላእክት ተራዳኢነት ረዳትነት ዕጣን አጢሳ ምልክት በፈለገች ጊዜ ደመራ ደምራ ዕጣን ባጤሰች ጊዜ የዕጣኑ ጢስ በጌታችን በመድኃኒታችን በኢየሱስ ክርስቶስ በተሰቀለበት ተራራውን ወይም ደግሞ የተቀበረበትን ቦታ እንዳመለከታትና መስቀሉን ከተቆፈረበት እንዳወጣች የምናየው ይሆናል ማለት ነው። እንግዲህ ቅድስት ቤተክርስቲያን ይህንን በዓል በሚገባ ታከብረዋለች።
ንግስት እሌኒ ቁፋሮን ያስጀመረችው መስከረም 16 ሲሆን መስቀሉ ደግሞ የተገኘው መጋቢት 10 ነው። ነገር ግን የጌታችንና የመድኃኒታችን ኢየሱስ ክርስቶስ ነገረ መስቀሉ የመስቀሉ በዓል እንደዚሁ ቁፋሮ በተጀመረበት በመስከረም 16 የደመራው በዓል ተከብሮ እንደዚሁ መስከረም 17 ደግሞ በታላቅ ድምቀት እንዲከበር ቤተክርስቲያናችን ሥርዓት ሰርታና ያለን ማለት ነው። ይህ መስቀል እንግዲህ የእግዚአብሔር ቤተሰቦች ጌታችንና መድኃኒታችን ኢየሱስ ክርስቶስ የሚወደኝ ቢኖር ሊከተለኝ የሚወድ ቢኖር እርሱ መስቀሉን ተሸክሞ ይከተለኝ ያለው እንደሆነ እናየዋለን ማለት ነው። እንግዲህ መስቀል ምንድነው የሚለውን በስፋት እናያለን። እንግዲህ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ሲል መስቀሉን ተሸክመን የምንከተለው ማንን እንደሆነ እናያለን። በዚህ ውስጥ የምናገኛቸውን ደግሞ በረከቶች እንመለከታለን ማለት ነው። ውድ የእግዚአብሔር ቤተሰቦች መስቀሉን ተሸክሞ ይከተለኝ ያለው ማን ነው ስንል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በወንጌል እንደምናየው ጌታችን መድኃኒታችን ኢየሱስ ክርስቶስ ስለመከተል በብዙ ቦታ ሲያስተምር እናየዋለን። እኛ የማን ተከታዮች ነን ስንል የጌታችንና የመድኃኒታችን ኢየሱስ ክርስቶስ ተከታዮች ነን። ስለዚህ ውድ የእግዚአብሔር ቤተሰቦች የምንከተለውን ማን እንደሆነ ልናውቅ ያስፈልገናል። የምንከተለው የምንመስለው የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እርሱም ደግሞ እንደዚህ ይለናል በዮሐንስ ወንጌል ምዕራፍ 10 ከቁጥር 27 እስከ 28 ላይ እንደዚህ ይለናል በጎቼ ድምጼን ይሰማሉ እኔም አውቃቸዋለሁ ይከተሉኝማል አለ። እኔም የዘላለም ሕይወትን እሰጣቸዋለሁ ለዘላለምም አይጠፉም ከእጄም ማንም አይነጥቃቸውም አለ። ስለዚህ የእግዚአብሔር ቤተሰቦች የምንከተለው መድኃኒታችን ኢየሱስ ክርስቶስን ከሆነ ቸሩ መድኃኒዓለምን ከሆነ የዘላለም ሕይወትን እንደምናገኝ ልናስተውል ያስፈልገናል ማለት ነው። የሰዎች ተከታዮች መሆን የለብንም። ልንከተለው የሚያስፈልገን በሕይወታችን ሁሉ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ የሚያሳየን ይሆናል ማለት ነው። ስለዚህ ክርስትናችን በእንደዚህ አይነት መንገድ ሊሆን ያስፈልጋል። ሌላኛው መስቀል ምንድነው የሚለውን ስንመለከት ጠቅለል አድርገን ስናይ ለሞት የሚያበቃ ወንጀለኛ መቅጫ የነበረ እንደዚሁም ዲያብሎስ ድል የሆነበት እንደዚሁም ሲኦል የተመዘበረበትና ሰባቱ መስተጻረራን አንድ የሆኑበት እንደሆነ እናያለን ማለት ነው። ሰባቱ መስተጻረራን የምንላቸው ደግሞ እነማን ናቸው ስንል ሰውና እግዚአብሔር ተጣልተው ነበር አንድ ሆኑ። ሰውና መላእክት ተለያይተው ነበር አንድ ሆኑ። ሕዝብና አሕዛብ ተለያይተው ነበር አንድ ሆኑ። ሰማይና ምድር ተለያይተው ነበር አንድ ሆኑ። ይህ ሁሉ የሆነው በመስቀሉ እንደሆነ እናያለን ማለት ነው። ስለዚህ የጥል ግድግዳ የፈረሰበት እንደሆነ እናያለን። ለዚህም ነው ልበ አምላክ መዝሙረኛው ዳዊት በመዝሙር 60 ከቁጥር 4 ላይ ከቀስት ፊት ያመልጡ ዘንድ ለሚፈሩ ምልክትን ሰጣቸው ያለው። ልብ በሉ የእግዚአብሔር ቤተሰቦች የቤተክርስቲያን የቅድስት ቤተክርስቲያን ምልክቶቿ ከሆኑት ነገሮች መካከል አንዱ መስቀሉ ነው። መስቀል የቤተክርስቲያናችን ምልክትና መለያ ነው። በመጽሐፍ ቅዱስ ውስጥ እንደምናየው ከመስቀሉ ውጪ ሌላ ምልክት የለንም። እርግጥ ነው መስቀሉ ልዩ የሆነው ምልክታችን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የማዳኑን ሥራ ያደረገበት እንደገና ደግሞ እጅግ በጣም የከበረችው እመቤታችን ቅድስት ድንግል ማርያም እርሷም ምልክት እንደሆነች የምናይበት ይሆናል ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ስለ መስቀሉ ስንነጋገር ይህ መስቀል ያገኘናቸው ብዙ ነገሮች አሉ። መስቀሉን ስናስብ ወደ አይምሮአችን የሚመጡ ነገሮች እንዳሉ ደግሞ ልብ ልንል ያስፈልገናል። የመጀመሪያው የእግዚአብሔር ቤተሰቦች ጠላት የራቀበት ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስ መስቀል ጠላት የራቀበት እንደሆነ እናያለን። ለዚህም ደግሞ ስለ መስቀሉ ስናስብ የእግዚአብሔር ቤተሰቦች የመጀመሪያው መስቀሉ ጠላት የራቀበት እንደሆነ እናያለን። ይህንንም ስንል የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆላስይስ ሰዎች ምዕራፍ 2 ከቁጥር 14 ላይ እንዲህ ይለናል በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው እርሱንም በመስቀል ጠርቆ ከመንገድ አስወግዶታልና ይለናል። የመጀመሪያው መስቀሉን ስናስብ ጠላት የራቀበት እንደሆነ እናያለን። ጠላት ስለራቀበት ስለ መስቀሉ ደግሞ ሲነግረን በእኛ ላይ የነበረውን የሚቃወመንም በትእዛዛት የተጻፈውን ዕዳ አለ። ውድ እግዚአብሔር ቤተሰቦች ያ የሚቃወመንን ያ ጠላታችን ዲያብሎስ ያ በሕይወታችን ሁሉ ሆነው የሚከሰን ተቃዋሚያችን የሆነው ጠላት ዲያብሎስ የራቀበት እንደሆነ
አጽንኦት ሰጥቶ ሐዋርያው ቅዱስ ጳውሎስ ለቆላሲስ ሰዎች በላከላቸው መልእክት ላይ ሲጽፍላቸው እናያለን ማለት ነው። ስለዚህ የመጀመሪያው ምንድነው ስንል ውድ እግዚአብሔር ቤተሰቦች ጠላት የራቀበት እንደሆነ እናያለን ማለት ነው። ስለ ነገረ መስቀሉ ስንማማር በሁለተኛ ደረጃ ስለ መስቀሉ ስናይና ስንማማር መስቀሉ ምንድነው ስንል እኛ ወደ እግዚአብሔር የቀረብንበት እንደሆነ እናያለን ማለት ነው። እግዚአብሔር ፍጥረቱን ወደ ራሱ ያቀረበበት እንደሆነ እናያለን። በመስቀሉ ወደ እርሱ እንደቀረብን እናያለን ማለት ነው። ለዚህም ነው ወንጌላዊው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 12 ከቁጥር 32 እስከ 33 እንደዚህ ይለናል። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህንን ተናገረ አለ። በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህ ማለት የእግዚአብሔር ቤተሰቦች ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ የምንቀርበው በእርሱ መከራ በእርሱ ሞት እንደሆነ የምናይበት ይሆናል ማለት ነው። እርሱ ያቀርበን ዘንድ ወደ ራሱ ያመጣን ዘንድ ወዳጆቹ ያደርገን ዘንድ የኛን ሞት ይሞትልን ዘንድ የኛን ስቃይ እርሱ ተሰቃይቶ በመገረፍ ቁስል እንድንድን ሲያደርገን እናየዋለን ማለት ነው። ስለዚህም እኛ የቀረብንበት እንደሆነ እናያለን። ሌላኛው የእግዚአብሔር ቤተሰቦች የጥል ግድግዳ የፈረሰበት እንደሆነ እናያለን። መስቀል ምንድነው ስንል ይህ የጥል ግድግዳ የፈረሰበት እንደሆነ እናያለን። የጥል ግድግዳ ስንል እንዳየነው ሕዝብና አሕዛብ ተለያይተዋል። በሰውና በመላእክት ዘንድ መለያየት ነበረ። በሰማይና በምድር መለያየት ነበረ። እነዚህ ሁሉ ግን በመስቀሉ አንድ እንደሆኑ እናያለን ማለት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ብርሃናተ ዓለም ለኤፌሶን ሰዎች በላከላቸው መልእክት ምዕራፍ 2 ከቁጥር 16 ላይ እንደዚህ ይለናል። ጥልንም አለን በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው አለን። ጥልን በመስቀሉ ገድሎ አለ። የሰው ልጅ ተለያይቶ ነበር። ከመላእክት ህብረት ወጥቶ ነበር። ሕዝብና አሕዛብ ተለያይተው ነበር። ሰማይና ምድር ተጣልተው ነበር፣ ተለያይተው ነበር። ይህንን መለያየት ሁሉ አንድ የሆነበት ምንድነው ስንል መስቀሉ እንደሆነ እናያለን ማለት ነው። በመስቀሉ የጥል ግድግዳ የፈረሰበት ተለያይተው የነበሩት ሰውና መላእክት በአንድነት ሲያመሰግኑ የምናየው በጌታችንና በመድኃኒታችን በኢየሱስ ክርስቶስ እንደሆነ እናያለን ማለት ነው። በእርሱ ወደዚህ ዓለም መምጣት በእርሱ የማዳን ሥራ ሰውና መላእክት አንድ ሲሆኑ በአንድነት ሲያመሰግኑ የምንመለከተው ይሆናል። ሌላኛው መስቀል የሚሰብክልን የሚያስተምረን ሰላምን ነው። ስለዚህ ስለ ሰላም ደግሞ እንደዚሁ ብርሃናተ ዓለም ቅዱስ ጳውሎስ አሁንም በድጋሚ በቆላሲስ ሰዎች በላከላቸው መልእክት ምዕራፍ 1 ከቁጥር 19 እስከ 20 እንደዚህ ይለናል። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደግሞ ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና በምድርም በሰማይም ያሉትን ለራሱ እንዲያስታርቃል ከራሱ ጋር ያስታርቀን ዘንድ ሰላም እንሆን ዘንድ የሰው ልጅ ያጣውን ሰላም የመለሰለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሆነ እናያለን። ይህም ደግሞ የሆነው በመስቀሉ ነው። በዚህ ድንቅ በሆነ በማዳኑ ሥራ ማለት ነው። ስለዚህ ይህ ድንቅ ተአምር የተፈጸመበት እንደሆነ እናያለን ማለት ነው። ሌላኛው የእግዚአብሔር ቤተሰቦች የመስቀሉና የሞቱ ዓላማ ምንድነው ብለን ስናይ የጌታችን የመድኃኒታችን ኢየሱስ ክርስቶስ በመስቀሉ ላይ ተሰቅሎ የመሞቱ ዓላማ ምንድነው ስንል የእግዚአብሔር ቤተሰቦች ስለዚህ ነገር ሲነግረን በዚህ በዮሐንስ ወንጌል ምዕራፍ 12 ከቁጥር 32 ላይ እንደዚህ ይለናል። እኔ ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ አለ። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰቀሉና የሞቱ ዓላማ ምንድነው ብለን ስናስብ ሁሉን ወደ ራሱ ይስብ ዘንድ እንደሆነ እናያለን። ከእርሱ በጸጋ ርቀው የነበሩ የአዳም ልጆች ወደ እርሱ ይቀርቡ ዘንድ ወደ ራሱ ይስባቸው እንደሆነ እናያለን። ርቀው ነበር፣ ከጸጋው ከምሕረቱ ርቀው ነበር። ከእግዚአብሔር ፍቅር የራቀውን የአዳምን ዘር ሁሉ ከእግዚአብሔር ልጅነት የራቀውን የአዳምን ዘር በሙሉ ወደ እርሱ ይስብ ዘንድ እንደሆነ እናያለን ማለት ነው። ምክንያቱም የእግዚአብሔር ቤተሰቦች መስቀሉን ስናስብ እኮ በመስቀሉ ላይ የተፈጸሙ ብዙ ድንቅ ተአምራት አሉ። የእግዚአብሔር ቤተሰቦች መስቀል ስንል በመስቀሉ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከጎኑ በፈሰሰው ማየገቦ
ልጅነታችንን ጥምቀታችንን እንደምናገኝ እንደዚሁ ደግሞ በቆረሰው ስጋው ባፈሰሰው ደሙ ደግሞ ዘላለማዊ ሕይወትን እንደምናገኝ ያሳየናል ማለት ነው። ስለዚህ አዳም ከገነት በተባረረ ጊዜ የእግዚአብሔርን ልጅነት አጥቷል። ዘላለማዊ ሕይወቱም ደግሞ እንደዚሁ አደጋ ላይ ወድቆ ነበር። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአዳም የእግዚአብሔር ልጅነቱን እንዲሆን ልጅነቱን ይመልስለት ዘንድ እንደዚሁም ደግሞ ዘላለማዊ ሕይወቱን ያገኝ ዘንድ ሲያደርገው እናያለን ማለት ነው። ስለዚህም ውድ የእግዚአብሔር ቤተሰቦች ሁሉን ወደ ራሱ ይስብ ዘንድ እንደሆነ እናያለን። ከምድር ከፍ ከፍ ያልሁ እንደሆነ ከምድር ከፍ ከሰማይ ዝቅ ማለቱን ሰው በክብር ሰውን በክብርም በግርማም ወደ ራሱ ሊያቀርብ እንደሆነ የምናየው ይሆናል ማለት ነው ውድ የእግዚአብሔር ቤተሰቦች። ስለዚህ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በክብርም በግርማም ወደ ራሱ ከፍ ያደርገን ዘንድ በመስቀል ላይ እንደተሰቀለ የምናየው ይሆናል። ሁለተኛው እርግማናችንን ያስቀርልን ዘንድ ነው። የጌታችንና የመድኃኒታችን ኢየሱስ ክርስቶስ በመስቀል ላይ መሰቀሉ መሞቱ ስለኛ መከራ መቀበሉ የእኛን እርግማን ሊያስቀርልን እንደሆነ እናየዋለን ማለት ነው። እንግዲህ ስለ መስቀል ስናስብ በዚህ በኦሪት ዘዳግም ምዕራፍ 21 ከቁጥር 22 እስከ 23 ስለ ነገረ መስቀሉ ይነግረናል። ስለ ነገረ መስቀሉ ሲነግረን እንደዚህ ይለናል። ማንም ሰው ለሞት የሚያበቃውን ኃጢአት ቢሰራ እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ የተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሬሳው በእንጨት ላይ አይደር። ነገር ግን አምላክ እግዚአብሔር ርስት አድርጎ የሰጠን ምድር እንዳታረክስ በእርግጥ በዚያን ቀን ቅበረው ይላል። አስቀድሞ በኦሪት በመስቀል ላይ የሚሰቀሉ ሰዎች የተረገሙ እንደነበሩ የተረገሙ ሰዎች በመስቀል ላይ እንደሚሰቀሉ እናያለን ማለት ነው። ስለዚህም ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የተሰቀለው የአዳምን እርግማን ሊያስወግድለት እንደሆነ እናያለን ማለት ነው። ይህ ብቻ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከዛ ከሊጦስጥራ እስከ ቀራንዮ አደባባይ እያዳፉ ሲወስዱት ከከተማ አውጥተው እንግዲህ የራስ ቅል በተባለ ቦታ በጎልጎታ ነው የቀበሩት። ከከተማ አውጥተው እንኳን ሲቀብሩት ተጸይፈውት እንደነበረ በከተማ ደሙ እንኳን እንዳይነካ ተጸይፈውት እንደሆነና እንደነበረ እናየዋለን ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ከከተማ አውጥተው መስቀሉን አሸክመው ወስደው ሲሰቅሉት እናያለን። ሮማውያን በሕጋቸው የእግዚአብሔር ቤተሰቦች ሁለት አይነት ሕግ ነበራቸው። አንድ ሰው የሚገረፍ ከሆነ አይሰቀልም፣ የሚሰቀል ከሆነ ደግሞ አይገረፍም። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ ሁለቱንም አጸኑበት። እጅግ በጣም በሚዘገንን ሁኔታ መከራውን አበዙበት፣ ገረፉት። ከገረፉትም በኋላ እንደገና በመስቀል ላይ ወስደው ሰቀሉት። በዚህን ጊዜ እጅግ በጣም ታላላቅ ተአምራቶች ሲደረጉ እናያለን። በመስቀል ላይ የእግዚአብሔር ቤተሰቦች ከሰማይ 3 ከምድር ደግሞ እንደዚሁ 4 ታላላቅ ተአምራት የተደረጉበት ጌታችን መድኃኒታችን ኢየሱስ ክርስቶስ እርቃኑን በመስቀል ላይ በሚሰቅሉበት ጊዜ ፀሐይ ብርሃኗን የነፈገችበት፣ ከዋክብት የረገፉበት፣ እንደዚሁ ጨረቃ ደም የለበሰችበት፣ የቤተ መቅደሱ መጋረጃ ለሁለት የተሰነጠቀበት፣ ሙታን የተነሱበት፣ መቃብራት የተሰነጠቁበት እንደሆነ እናያለን ማለት ነው። ስለዚህ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ነገረ መስቀሉን ስናስብ እነዚህ ነገሮች የምናስብበት ይሆናል። ያ የአዳም የመከራ ጊዜ ያበቃበት፣ አዳም ወደ ገነት የገባበት፣ እንደዚሁ ደግሞ ለእኛ ደግሞ የድል ነሺዎች አርማ የሆነበት መስቀል ቤዛችን ነው ብለን የምንናገርበት የነፍሳችን መዳኛ እንደሆነ የምንመሰክርበት አይሁድ ቢክዱትም ግን እኛ ግን ደግሞ እንደምናምንበት የምናሳየው እንደሆነ እናያለን። ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ትምክህት ከኢየሱስ ክርስቶስ መስቀል በስተቀር ሌላ ትምክህት ወደኛ እንደሌለ የምንመሰክርበት ይሆናል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን መከተል የምንፈልግ ከሆነ መስቀሉን ተሸክመን ልንከተል ያስፈልገናል። ውድ የእግዚአብሔር ቤተሰቦች መስቀል መከራ ነው፣ መስቀል ደስታ ነው። መስቀል ብዙ መከራ አለው። ምክንያቱም ከሊጦስጥራ እስከ ቀራንዮ ተሸክሞ መጓዝን ይጠይቃል። መስቀል ደግሞ እንደገና ደስታ ነው። ገነትን የምንኖርስበት ገነትን የምናገኝበት ነው።
ስለዚህ ክርስቶስን መከተል ሲባል በእንደዚህ አይነት ህይወት ነው ክርስቶስን መከተል ሲባል መስቀሉን ለመሸከም ፍቃደኛ መሆን ይጠይቃል እንደገና ራስን መካድ ይፈልጋል መስቀሉን መሸከም ሁሉን መተው በቃልና በህይወት ደግሞ ምስክር መሆንን የሚጠይቅ ይሆናል ማለት ነው ስለዚህ የጌታችንና የመድኃኒታችን ኢየሱስ ክርስቶስ ተከታዮች ከሆንን እነዚህን በህይወታችን ልንተገብራቸው ያስፈልገናል ማለት ነው ስለዚህ ለደቀ መዛሙርቱና ለህዝቡ የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለ ውድ እግዚአብሔር ቤተሰቦች እኔና እናንተም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን የምንወደው ከሆነ መስቀሉን ተሸክመን ልንከተለው ያስፈልገናል ማለት ነው በመጨረሻም እንዲህ ይላቸዋል መስቀሉን ተሸክሞ ይከተለኝ ካላቸው በኋላ ነፍሱን ሊያድን የሚወድ ሁሉ ያጠፋታል ስለ እኔ ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል ይለናል ስለዚህ የእግዚአብሔር ቤተሰቦች ነፍሱን ማዳን የሚፈልግ ሰው ካለ ነፍሱን እንዳትጠፋ የሚፈልግ ሰው ካለ መስቀሉን ተሸክሞ ሊኖር ያስፈልጋል ማለት ነው የእግዚአብሔር ቤተሰቦች መስቀል ማለት መከራ ነው ብያችኋለሁ መከራ ነው ስላችሁ ደግሞ እንደዚህ ቀላል አይደለም ምናልባት በሚጠሉን መጸለይ በጣም ከባድ ሊሆን ይችላል በብዙዎች እየተገፋል ሊሆን ይችላል ለሚገፉን ግን ልንጸልይላቸው ያስፈልገናል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ከተናገራቸው ቃል መካከል አንዱ ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ነው ያለው መከራ ለሚያዘንቡበት ለሚገድሉት ለሚዘባበቱበት ለነሱ ምህረት ቸርነትን ለመነላቸው የእግዚአብሔር ቤተሰቦች መስቀል መከራ ነው ስላችሁ አንድም ይህ ነው ውድ እግዚአብሔር ቤተሰቦች መጨከን ይፈልጋል ለሚጠሉን እንጸልይላቸው ለሚያሳድዱን እንመርቃቸው ለሚገፉን እግዚአብሔር ማስተዋልና ጥበቡን እንዲሰጣቸው እንለምንላቸው የእግዚአብሔር ቤተሰቦች ይህንን ማድረግ ይፈልጋል ክርስትና ቆራጥነት ይፈልጋል ቀዳሜ ሰማዕት ቅዱስ እስጢፋኖስ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ ስለተማረ ነው የሚወግሩትን የሚሰሩትን አያውቁምና ይቅር በላቸው ያለው ስለዚህ መስቀል መከራ ነው ስንል በሚጠሉን መካከል መሄድ በሚጠሉንና በሚገፉን መካከል በፍቅር መመላለስን ይፈልጋል ስለዚህ እውነተኛ የክርስቶስ ተከታዮች ከሆንን በእውነት የቅድስት ቤተክርስቲያን ልጆች ከሆንን በእውነት የኦርቶዶክስ ተዋህዶ እምነት ተከታዮች ከሆንን ሥርዓቷን እንጠብቃለን የምንል ከሆንን በእውነት እንወዳታለን ቅድስት ቤተክርስቲያናችንን የምንል ከሆነ የእግዚአብሔር ቤተሰቦች በፍቅር ልንመላለስ ያስፈልገናል የሚጠሉን ልንወድ ያስፈልገናል ስለዚህም መስቀል የሚያስተምረን ይህ እንደሆነ እናያለን ማለት ነው እኛ ግን የተሰቀለውን ክርስቶስን እንሰብካለን እንዳለ መስቀሉ ፍቅር ስለሆነ መስቀሉ ሰላም ስለሆነ መስቀሉ የጥል ግድግዳ የፈረሰበት ስለሆነ ሁሌም ቢሆን ቅድስት ቤተክርስቲያን በጉልላቷ ላይ አድጋ ታሳየናለች ሁሌም ወደ ቤተክርስቲያን ቅጽር ስንገባ ከበር ላይ ሆነን ገና ቀድማ መስቀሉን ቀርጻ ከፊት ለፊታችን ታስቀምጥልናለች ምክንያቱም ይህ የድህነታችን መለያ ስለሆነ ማለት ነው ስለዚህም ለሚፈሩ ምልክትን ሰጣቸው እንዳለ እግዚአብሔርን ለሚፈሩ ሰዎች የተሰጣቸው ምልክት አንዱ መስቀል ነው ጠላት ዲያብሎስን የምናባረርበት ኃይለ አጋንንትን የምናርቅበት ሕይወታችንን በመልካም ጎዳና የምንመራበት ስለዚህም የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለ ዛሬም መስቀሉን ተሸክሞ ለመከተል ራሳችንን ልናዘጋጅ ያስፈልገናል ማለት ነው ስለዚህ ሁላችንም መስቀሉን ተሸክመን እንድንጓዝ እስከ ቀራንዮ ድረስ እንድንተም ያምላካችን የልዑል እግዚአብሔር ቅዱስ ፍቃዱ ይሆንልን መስቀሉን ተሸክሞ የምንጓዘው እስከ ቀራንዮ ነው ስለዚህ ቀራንዮ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ራሱን አሳልፎ የሰጠበት ነው ስለዚህ መስቀሉን ተሸክመን የምንከተለው እስከየት ነው ስንል እስከ ሞት ድረስ ነው እስከ ዘመናችን ፍጻሜ ድረስ መስቀሉን እንድንሸከም ያምላካችን የልዑል እግዚአብሔር ቅዱስ ፍቃዱ ይሆንልን እንግዲህ የእግዚአብሔር ቤተሰቦች የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ እንዳለ ሁላችንም በዚህ በኦርቶዶክስ ተዋህዶ ሃይማኖታችን ጸንተን የስሙ ቀዳሾች የመንግስቱ ወራሾች እንድንሆን ያምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሁንልን ያስተማረን የመከረን በነገር ሁሉ የረዳን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየ